አንድ አህጉር፣ አንድ ህብረት፣ አንድ ድምጽ። ይህ የአፍሪካ ህብረት መሪዎች ትልቅ ህልም ነበር። ትላንት በድንበር የታጠረችና በመሰረተ ልማት እጥረት የተራራቀችው አፍሪካ ዛሬ በአዲስ መንፈስ ወደ ትስስር እየተጓዘች ትገኛለች። በተለይም የፓን አፍሪካዊነት መነሻ የሆነችው ኢትዮጵያ አህጉሪቱን በአየር በየብስና በኤሌክትሪክ ኃይል በማስተሳሰር ረገድም የጀርባ አጥንት ሆና ዘመናትን ዘልቃለች። ትናንትና ዛሬ የአህጉሪቱ ትስስር ለውጥ ውስጥ ምን እንመለከታለን? ባለፉት 10 ዓመታት አፍሪካ የንግድ ልውውጥ የምታደርገው ከራሷ ይልቅ ከባህር ማዶ ሀገራት ጋር ነበር። ቅርብ ለቅርብ የሚተያዩ ጎረቤት ሀገራትም ለመገናኘት በአውሮፓ በኩል መብረር የግድ ይላቸው የነበረበት ወቅት ሩቅ አይደለም። ትናንት የተበታተነ ገበያ፣ ከፍተኛ የንግድ ታሪፍና ያልተቆራኙ የመሰረተ ልማት አውታሮች ዛሬ በአፍሪካ ነፃ የንግድ ቀጠና አማካኝነት በዓለም ትልቁን ነፃ ገበያ ለመፍጠር ተችሏል። ድንበሮች እየተዘነጉ የዲጂታልና የፊስካል ትስስር ይበልጥ ቅርብ የሆነ አዲስ ምዕራፍ እየተከፈተ ነው። በዚህ ሁሉ ውስጥ ኢትዮጵያ ለአፍሪካ ህብረት መርሆች ስኬት ዝም ብላ ድምጽ የምትሰጥ ሀገር ብቻ ሳትሆን በተግባር የምታስተሳስር ገመድ፣ በተግባር የምትገለጥ ሞተር ሆና ቀጥላለች። የአፍሪካ ሰማይ ኩራት የሆነው የኢትዮጵያ አየር መንገድ አህጉሪቱን ከቀረው ዓለም ጋር በማገናኘት ቁልፍ ሚና እየተጫወተ ይገኛል። ዛሬ ከአዲስ አበባ ተነስተው ከ60 በላይ የአፍሪካ ሀገራትን ማገናኘት መቻሉ ኢትዮጵያን የአህጉሪቱ የትራንስፖርት ማዕከል አድርጓታል። ኢትዮጵያ አፍሪካን በኢነርጂ በማስተሳሰሩም ቢሆን እንደ ታላቁ ህዳሴ ግድብ ያሉ አቅሞቿን ተጠቅማ አፍሪካን በኤሌክትሪክ ኃይል እያገናኘችም ትገኛለች። ለጅቡቲ፣ ለሱዳንና ኬንያ የሚቀርበው የኃይል ሽያጭም እዚህ ውስጥ ይጠቀሳል። ወደ ታንዛኒያና ደቡብ አፍሪካ የሚዘረጉ የኃይል መስመሮችም አህጉራዊውን የኃይል ትስስር በማጠናከር ኢንዱስትሪዎች እንዲነቃቁም እያደረገ ነው። ከላሙ ወደ አዲስ አበባ የሚዘረጋው የትራንስፖርት ኮሪደርና የባቡር መስመሮች ኢትዮጵያ ለቀጠናዊ ትስስር ያላትን ቁርጠኝነት ያሳያሉ። የአፍሪካ ህብረት መቀመጫ እንደመሆኗም የፓን አፍሪካዊነት መንፈስ እንዲቀጥል ዲፕሎማሲያዊ ፋና ወጊነቷን አስመስክራለች። ዛሬ የአፍሪካ ትስስር አሁን ካለበት ደረጃ አልፎ ወደ አንድ የጋራ ፓስፖርትና ወደ ተቀናጀ የኢኮኖሚ ማህበረሰብ ለመሸጋገር ጉዞውን ቀጥሏል። በዚህ ጉዞ ውስጥ ኢትዮጵያ የአፍሪካዊ ማማነቷን በዘመናዊ የልማት ስራዎቿ እያረጋገጠችም ትገኛለች። ይህ ነው እንግዲህ አፍሪካ ኢትዮጵያን ድልድይ አርጋ እየተሳሰረች ነው የሚለውን ሐሳብ እርግጥ የሚያደርገው።